አያስፈልግም እኮ ለምን ሰጠኸው? መኪናው እንዲያቆም አታድርግ። አሁን ትወጣለህ። ፍቅር አብሬሽ ገብቼ ሰላም ልበላቸው። እየተቆጣጠርከኝ ነው ማለት ነው? አለ አይደል? እንዲሁ ለማወቅ ነው። ደግሞ ባልገባ መጥፎ ስም ይሰጠኛል። እሺ ሰላም አስሊ፣ እንኳን ደህና መጣሽ የኔ ውድ። ሰላም፣ እንኳን ደህና መጣችሁ። እንዴት ነሽ? በቶሎ ያስችልሽ? ደህና ነኝ፣ አመሰግናለሁ። ስላረፈርኩ ይቅርታ አድርጎልኝ ሰዎች። መህመት ላደረሰሽ ብሎ ነው የቆየሁት። ጥሩ አድርጓል። እንኳን ደህና መጣህ አማቼ። እንኳን ደህና ቆየሽ። ሁላችሁም ሰላም። ቆይ ግን አማቼ፣ ጊዜ ካለ ለምን አትቀላቀለ ነው? አይ መህመት ብዙ ስራ አለበት፣ ስለዚህ ወደ ስራው ቢሄድ ይሻላል። እኔም እንደዛ ልል ነበር፣ ደስ ይለኝ ነበር። ግን አስሊ ልክ ናት። በጣም ብዙ ስራ አለብኝ እና እኔን እየጠበቀ ነው ያለው። መልካም ምግብ። ፍቅር ስትጨርሽ በማንኛውም ሰዓት ልትደውይልኝ ትችያለሽ። ልትወጪ ስትይ ታክሲ ለመጥራት አትቸገሪ። እና ምንድን ነው የምናደርገው? በጣም ብዙ ጠበቃችሁኝ። መብላት እንጀምር አይደል? እንገናኛለን ፍቅሬ። የተጠበሰውን ቂጣ ተቀብሉኝም። ታይላንድ ዝም ብለሽ ከመታፈጭብኝ ክሬሙን አቀብኝ እንጂ ውዴ። ማርማራታው እዛ ጋር አለ። አይቼዋለሁ። አቤት መህመት፣ አስሊን በፍጹም ላገኛት አልቻልኩም። ተኝታለች እንዴ? ደህና ናት? እንዴት ናት? ደህና ናት። እንደውም በጣም ደህና ናት። በጣም ደህና ናት ስትል አብራ አይደለችም እንዴ? ከዳሪን ጋር ናት። እሺ እንደዛ ከሆነ ለዳሪ እንደውልላታለሁ። ስልኩን ዝጋው። ወይዘሮ አላኖር፣ መነጋገር አለብን። በአስሊ በኩል እርዳታሽ ያስፈልገኛል። እሺ እሺ፣ ቤት ነኝ ያለሁት። ና እናወራለን። ሰብሰብ በሉ፣ ፎቶ እንነሳ እንጂ። አዎ እንደውም እንነሳ። ኑ ሰብሰብ በሉ እንነሳ። እኔ በስልክ ያነሳለሁ። እስቲ ከፍቴ ዞር በለል። በጣም ቆንጆ። በመምጣትሽ ጥሩ አድርገሻል አስሊ። ባለፈው ስንለያይ ነገሮች ጥሩ አልነበሩ፣ ግን ቢሆንም ስላየሁሽ ደስ ብሎኛል። እሺ ጥሩ፣ አመሰግናለሁ። ኤፌ፣ አሟቻችንን ትፈራዋለህ አይደለ? ይሄ ሁኔታ ምንድን ነው? በጣም ፈርቼ ነበር። በፍርሃት ስንቀጥቀጡላ ነበር። ሰውየው በእኔ እንዲሁም ደስተኛ አይደለም። ማለቴ አስሊን እንዳያስጨንቃት ብዬ ነው ምንም ያላልኩት። ስለነታስብ ደህና ነኝ። ለሚና ብንደውልላትስ? መደወል ከፈለክ ደውልላት። አስሊ ደህና ነሽ አይደል? ግን ደህና ነኝ ውዴ። እኔ እንጃ ብቻ መህመት ከሄደ በኋላ ብሶብሻል። ተጣልታችኋል እንዴ? አይ እንደውም በጣም ጥሩ ላይ ነን። ምን ያህል የሚረዳ ሰው እንደሆነ አይተሻል። እዚህ አድርሶ ነው ሄደው። እሺ ከዚህ በኋላ ምንድን ነው የምናደርገው? እኔ ወደ ጂም እሄዳለሁ። እኔ ደግሞ የምሄድበት ቦታ አለ። አልችልም። ውይ አስሊ፣ ለምን እኛ ዝም ያለ ካፌ ውስጥ አንሄድም? በዛውም ለማውራት ይመቸናል። ውዴ ዝምታ አልፈልግም። ሙዚቃና ጫጫታ ያለበት ቦታ ነው መሄድ የምፈልገው። ሙድ ላይ ነኝ። የሆነ ቦታ እንሂድ። አስሊ ስሚኝ ውዴ፣ ለመጨረሻ ጊዜ ነው የምጠይቅሽ። እንደዚህ ያለውን ሁኔታ አውቀዋለሁ። ለእኔ ራሱ አልነገርሽኝም። ጓደኛዬ ይሄ ሁኔታሽ የውሸት እንደሆነም ገብቶኛል። እባክሽ እንድርቅ አትበይ፣ አለበለዚያ ግን ትሰበሪያለሽ። ዳሪን እባክሽ አታስከፊኝ። ደስታ እንዳጣ እንደምትፈልጊው እንደዛ ነው። ዛሬ የማራፌላ ለብቻ የሚቀርበው ሙዚቃ ዝግጅት አለ እና ዳንስ ላይም ጎበዝ ነው። ለምን አንታደም? ደግሞ እኮ በጣም ነው የምወደው። ግን ባለቀ ሰዓት ላይ ቲኬት ልናገኝ አንችልም። እስቲ እኔ ካልሞከርን አናውቅም። ብናየው ይሻላል። ውይ በቅርብ ሰዓት ነው የሚካሄደው። እና ምን እናድርግ? ስለዚህ አሁኑ እነሳና እንሂዳ። በቃ እንደዛ ከሆነ እንሂዳ። ዳሪ ኑ ተነሱ። ዳሪ ልናሄድ እኮ ነው። አትመጪም? እሺ እሺ በቃ መጣ። በሉ ሰዎች ቻው። እንገናኛለን ጓደኞቼ።
ተፈጠረ? አስሊ እንዴት ናት? እና ግባና ተቀመጥ ባንክ። በነገራችን ላይ ስለተፈጠረው ነገር በጣም አዝናለሁ። አመሰግናለሁ። እኔ ግን ቆንጆ ይመስለኛል። ቀስ በይ እስቲ ቀስ በይ። ግን ምግብ ውስጥ ነፍሳት ምናምን ሊኖር ይችላል። ይሄ ቦታ ለእኔ ብዙም አይመጠነኝ። በሉ ቀስ በይ እንጂ አንቺ ልጅ ብዙም አትደሳሰቱ። የ30ኛ ዓመት የጋብቻ ክብረ በዓል እኮ ነው። በዚህ በኩልና ዙር ውስጥ ፈጣሪ ተጨማሪ 30 ዓመታትን ከጤና ጋር ይስጣችሁ። አሜን አሜን አሜን። ለእኔ ለጥሎሽ ከተሰጠኝ ውስጥ ያለውን ሳህን አውጡት። አውጥቻለሁ እመቤት። ጥሩ። የጠረጴዛ ልብስም አለ። የቀረው የምግቡ ስራ ነው። እሱን አልጨርሳችሁ? አይ በጭራሽ። የጠረጴዛ ልብሱ የሐር ጨርቅ ቢሆን ይሻላል። እሱም ተተኩሶ ተቀምጧል እመቤት። አመጣዋለሁ። አመሰግናለሁ። ያኛውን ማቅረቢያ ጠረጴዛ ወደዚህ እናምጣው እንዴ? እሺ። ውይ እህቴ ቀስ አትበይ እባክሽ፣ ፍጠኝ። እዚህ ጋር አድርጉት። እዚህ ጋር ይሁን። አዎ በትክክል ከጎን አስቀምጡት። የእውነት በጣም ደስ ይላል። ቆንጆ አቀማመጥ ነው። አዎ በጣም ያምራል። ይመስገነው ሁሉም ሰው ጥሩ ስሜት ላይ ነው ያለው። በሚገርም ሁኔታ አስሊም ቢሆን ተርፋለች። ወይዘሮ ሳር ደግሞ የጋብቻዋ ምዕራፍ ላይ ናት። ለዚህ ሁሉ ነገር የመልስ ምት እየሰጠች ነው የምለው ገብቶሃል አይደል? ታውቂያለሽ፣ ቢገባኝ ኖሮማ እዚህ አልመጣም ነበር። አስሊን ሐኪም ጋር እንሂድ ብላት ደግሞ ገናኔ ትለኛለች። ምን ማድረግ አለብኝ? ማለቴ ልክ ምንም ነገር እንዳልተፈጠረ ነው የምታስመስለው። ብትጮህ ብትናገር ምኞቴ ነው። እኔማ ነግርህ ነበር እኮ፣ ግን አንተ በቶሎ ድርቅ ትላለህ። ምንም ነገር አትሰማም። ትክክል ብትሆኝ ያዳምጥሽ ነበር። አየህ አይደል? እንግዲህ ወይዘሮ አላኖር፣ ይህ የአንድ ወገን ስራ ብቻ አይደለም። ይኸውልሽ መጀመሪያም ቢሆን በእኔ ላይ እንደዚህ ነበርሽ። አይደለም ማለቴ በትክክል እንደዛ አይደለም። ለማንኛውም ይሄ ርዕስ የተለየ ነው። ልክ ነህ። አስሊ ደህና አይደለችም። ስለዚህ ሁለታችንም ድርቅናችንን ትተን ብናወራት አላኖር ጥሩ ይመስለኛል። እሺ፣ በመጀመሪያ ስሜቷን ልትረዳት ሞክር። እሱማ ቆይ አንዴ አውርቼ አልጨረስኩም እኮ። እሺ፣ እሱን አሁንም እየሞከርኩ ነው ልትለኝ ትችላለህ፣ ግን አስሊ አንተን እንድትከተል ትጠብቃለህ። በሳል ሴት እንድትሆን ትጠብቃለህ። መህመት፣ አስሊ በጣም ብዙ ስቃይ ውስጥ እንደሆነች አልታወቀህም እንዴ? በትከሻዋ ትልቅ ሸክም ነው የተሸከመችው። ልጅቷ አንተን ካገባች ጀምሮ የማታውቀውና ያለመደችውን ድባብ ለመልመድ እየሞከረች ነው። ይሄ ምን ያህል ከባድ እንደሆነ ታውቀዋል። ግን እና ደግሞ እናት ለመሆን ራሷን ገና ከማሳመኗ ጽንሱ ወረደባት። እና ታዲያ ምን ማድረግ ትችላለች? ቆይ እሷ ንገረኝ እስቲ። ራሷን ከመቅጣት ውጪ ምንም ነገር አታደርግም። እና ምን ላድርግሽ? እንዴት ነው ልረዳት የምችለው? አንደኛ መታገስ አለብህ። እየታገስክ ሁሌም ቢሆን ከጎኗ ትሆንላታለህ ማለት ነው። ሁሌም አለሁላት። አይ እንደሱ ማለት አይደለም። አሁን በምታሳየው ሁኔታም ላይ ቢሆን ከጎኗ ትሆናለህ። ይቅርታ። አቤት መርማሪ። እሺ ገባኝ። አመሰግናለሁ። ምን ተፈጠረ? በቂ ማስረጃ ስለሌለ ሀካንን ለቀውታል። እሱንማ አውቄዋለሁ። ፈሪ ፍጥረት ነው። ምንም ድፍረት የሚባል ነገር የለውም። እና ማን ሊያደርገው ይችላል? አላውቅም። ግን ያደረገው ሰው ጥፋቱን በሀካል ላይ ስላሳበበው የእኛን ቤተሰብ ሁኔታ የሚያውቅ ይመስለኛል። ቆይ አንዴ፣ መቼም የኔ ቤተሰብ እየወነጀልሽ አይደለም አይደል? ነው እንደዛ ነው? አይ ውዴ፣ አንተ እንደምታውቀውኛ እንደሆነ ምንም ጠላት የለንም። ወይ የእናንተ ጠላቶች ናቸው የሚሆኑት፣ ወይም ደግሞ እሱም በቅርቡ ታየዋለህ መህመት። እናየዋለን። በደንብ አገኘዋለሁ። ሳገኘው አስፈላጊ የሆነውን ነገር አደርጋለሁ። አታስብ። ተስፋ አደርጋለሁ። ከፈቀድሽ ልሂድ። አልገባኝም። ታዲያ ሀካን ካላደረገው ማን ሊሆን ይችላል? ማለቴ ማን ሆን ብሎ የሱ መኪና ይሰርቃል? አልገባኝም። እርግጠኛ ነኝ ለዚህ ሁሉ ነገር ተወቃሿ ሳህር ናት። የማይመስል ነገር አታውሪ። በጭራሽ እንደዛ አታደርግም። እንደዛ እርግጠኛ ሆነሽ አታውሪኝ። ያደደብ ሀካን ሳይቀር ይህን ሁሉ ዓመት አታሎናል እኮ። ረሳሹ እንዴ?
ያቺ እባብ ሰህር ምንም ነገር ልታደርግ ትችላለች። እሺ በቃ እማዬ መልሼ እደውልልሻለሁ። ቻው ቻው። እሺ ቻው። ማሙት ሄሎ ማሙት። ታዲያስ? ሰላም። በእርግጥ አንተ ጋር ልመጣ ፈልጌ ነበር፣ ግን በጣም ስለፈራው ነው። መቼም የተፈጠረውን ከመህመት ሰምተህ ይሆናል። ብታይ በጣም የሚያስጠላ ጊዜ ነበር። እባክህ ይቅርታ አድርግልኝ ማሙት። ምንም አታስቢ፣ ችግር የለውም። ትንሽ ብቻ ነው ያስከፋሽ፣ ችግር የለውም። በጣም ነው ያፈርኩት። በዛን ሰዓት ያንን ሁሉ ነገር የተናገርኩት ስለፈራው ነው። አታስቢ፣ ያጋጥማል። እህትሽ እኮ ነው። ፈጣሪ ያድርስብኝ እንጂ እኔ እህቴ አንድ ነገር ብትሆን በዛን ሰዓት ላይ ማንኛውንም ነገር ነው የሚናገረው። ማሙት በጣም ይቅርታ አድርግልኝ። ባይሆን እኔ ይቅርታ የማይመለከተኝን ነገር ነው ያደረጉት። ያ ውሻ እንደዚህ አይነት ነገር እንደሚያደርግ ባውቅ ኖሮ እኔ ራሴ በደንብ አድርጌ ልኩን አሳየው ነበር። ግን ለማንኛውም አታስቢ፣ ፍርዱን ያገኛል። ችግር የለውም። ሀካንን ዛሬ ነጻ ለቀውታል። ምን እያልሽኝ ያለሽው? ፖሊሶቹ የሆነ ሰው ወንጀሉን በሱ ላይ ያላኩበት ነው የሚሉት እና እውነት ለመናገር ይሄ ለእኔ ይበልጥ አሳማኝ ነው። ኦ አምላኬ ድረስ። እና ማን ያደረገው ታዲያ? ማሙት የእውነት በጣም ይቅርታ፣ እባክህን ይቅርታ አድርጊልኝ። ግን ይቅርታን በዚህ መልኩ ልቀበል አልችልም። ይቅር እንድትለኝ ምንም ነገር ለማድረግ ዝግጁ ነኝ። የፈለግከውን ነገር ጠይቀኝ። ያልጨረስነውን እራታችንን እንጨርሰዋለን። ግን በአሁኑ የኔ እንግዳ ነው የምትሆኚው። ግን የሚባል ነገር የለም። እሺ አሁን ምርጫው የኔ ነው። እንደዛ ከሆነ እሺ። ሲጀመር እኔ ለመቃወም ምንም መብት የለኝም። እሺ እሺ፣ እንደዛ ከሆነ ፈጣሪ ይመስገን። እንገናኛለን። ወይዘሮ አላኑ መምጣትሽን ላሳውቃችሁ። ፖሊሶች ራሱ ሀካ እንዳደረገው አያምኑ። ቆይ አንቺ እንደዚህ በድንገት መተሽ በምን አይነት ወንጀል እየከሰስሽኝ እንደሆነ ታውቂያለሽ? ግን ቆይ የገዛ የልጅ ልጄ ላይ ስታስቢው እኔ እንደዛ ማደርግ ይመስልሻል? የምር ያንን ታምኛለሽ? አይ አላምንም። እርግጠኛ ነኝ ወይ አንቺ ነሽ ወይም ደግሞ ከአንቺ ቡችሎች መሀል አንዳቸው ናቸው ያደረጉት። አሁን ከቤት ሂጂ፣ ውጭልኝ። በደስታ እውነቴን ነው ምልሽ። ግን አንቺን ውጪ ለማግኘት ከባድ ነው። ለዛ ነው ወደዚህ ለመምጣት የምገደደው። ያው አንቺ የቤት እመቤት ነሽ። ከቤቴ እንድትወጪ እየነገርኩሽ ነው። ግን ማመን የምትፈልጊውን እመኚ። ግን ደግሞ ልዩ ቀኔን አታበላሽብኝ እሺ? ልክ አይደለም። እንደዛ የማድረግ መብት የለሽም። እባክሽ ተይ፣ የለመንኩሽ ነው። ታሳዝኝኛለሽ። ራስሽን ይሄን ያህል አታሳንሽው። ይሄ የሴት ልጅ ክብር አይደለም እኮ። እባክሽ የማይመጥንሽን ነገር አታርጊ። ምን አልሽ? ስሚኝ፣ ለራስሽ ትንሽ ስራትና ትንሽ እንኳን ክብር ይኑርሽ እሺ? አላኑር። በትክክል ችግርሽ ምን እንደሆነ ታውቂያለሽ። የማትፈለጊ መሆንሽን አምነሽ መቀበል አልቻልሽም። ከዚህ ሁሉ ዓመታት በኋላ ራሱ በፍጹም በምንም መንገድ ልትታዩ አትችይም። ለእኔ ይበልጥ ችግር የምትፈጥሪበትን መንገድ እየፈለግሽ ነው ያለሽው። እንደዛ ነው? አዎ እንደዛ ነው። እሺ ብራቮ። በአሁኑ የመጨረሻውን ቃል አንቺ ተጠቀሚ። ግን እዚህ ውስጥ እጅሽ እንዳለበት አውቃለሁ። ዛሬ የአክስቴና የአማቼ የ30ኛ ዓመት የጋብቻ በዓላቸው ነው። ያው ማወቅ ከፈለግሽ ብዬ ነው። በፈጣሪ ስም እህቴ ምን ለማለት እየሞከርሽ ነው? አልገባኝም። ቆይ ለምንድን ነው ወይዘሮ አላኑር የተናገረችው ነገር ክብራችንን የሚነካው? ንገርኝ እስቲ።
አድርገሽዋል እንዴ እህቴ? ቆይ ምን እያልክ ነው ያለኸው ኔፍሳት? ለምን ብዬ ነው የልጅ ልጄ ማጣት የምፈልገው? ግን ሀካን ካላደረገው ያቺ ሴት ልክ ናት ማለት ነው። እዚህ ነገር ውስጥ የሆነ አሻጥር አለ። ምን ውስጥ ነው ያለው እህቴ? እኛ እኮ ምንም ማስረጃ የለንም፣ ምንም ነገር የለንም። ሰይጣን የራሱን ሰዎች እንደፈለገ ነው የሚያደርገው ይባላል፣ ታውቂያለሽ። ቢሆንም ግን ይህንን ነገር በደንብ አጣራ። ምን እንደተፈጠረ ታውቃለህ። በጭራሽ አይሆንም እህቴ። ሀቲጄን ለማለት ፈልገሽ ነው? አይ አይደለም፣ ግን ደግሞ ቢሆንም አስባለሁ ሊሆን ይችላል እኮ። ሰሞኑን ያደረገችው ነገር ደህና አይደለም። መቼም ይህንን ታውቃለህ። እህቴ ይህን ነገር አልተናገርሽም፣ እኔም አልሰማሁትም። ግን ምንም አታስቢ፣ ሁሉንም ነገር አጣራለሁ። ምንም ነገር ሀሳብ አይግባሽ፣ ጉዳዩን እኔ ያጣራለሁ። እሺ ኔፍዛት፣ መቼም አትቼ ለዛይ ሴት ስለኛ አልነገረቻትም አይደለ? ማለቴ ያንን ያህል ክፉ ነገር አታደርግም አይደል? ምንም ነገር አልነገረቻትም እህቴ፣ አልነገረቻትም። ከዛ ሴትዮ ጋር ዳግመኛ እንዳትገናኝ ደህና አድርጌ ነው ሀቲጄን ያስጠነቀቅኳት። አታስቢ። በደንብ አድርገን እንቆራርጣቸዋለን እንዴ? አዎ፣ በጣም አሪፍ ነው ጎበዝ። እሺ ፋቶሽ፣ አይኔን እኮ አቃጠለኝ። ውይ፣ እንዴት ነው ግን ሁል ቀን ይህንን የምታደርጊው? ያው እንግዲህ እንደዛ ነው አቶ መሐመድ። ስንከትፍ አይናችን መቃጠሉ የሚቀር ነገር አይደለም። አንዳንድ ሰዎች ፍሪጅ ውስጥ ማቆየት ጥሩ ነው ይላሉ፣ አንዳንዶች ደግሞ አፋችን ውስጥ ስቲኪኒ መያዝ ይላሉ። እኔ ግን ሞክሬ አልጠቀመኝም። እሺ እንዳልሽ። አሁን ምን ላድርግ? እሺ አሁን ስማኝ፣ ካሮቱንም ድንቹንም በተመሳሳይ መጠን ክትፈው። ቅርጻቸው ግን ተመሳሳይ መሆን ይኖርበታል፣ እንዳይለያይ። እኩል አድርገህ ቁረጠው። እንደዚህ ነው። ስሚ፣ ዛሬ ደግሞ ማንም የሚያናግርሽ ሲጠፋ ብቻሽ ማውራት ጀመርሽ እንዴ? አይደለም እህቴ፣ አቶ መሐመድ ሊሰራ እገዛ ፈልጎ ስለነበር ልረዳው ፈልጌ ነው። ወይ የምትይውን እንኳን ማመን አልችልም። ማንን ነው የምትሸውጂው? አቶ መሐመድ፣ ምን እያደረግክ ነው ያለኸው? አቶ መሐመድ ማለቴ ምን እየሰራህ ነው ያለኸው? እስኪ ያሳየኝ። እያበሰልኩ ነው ያለው ዙሬ። ውይ በፈጣሪ ስም፣ የምትፈልገው ነገር ካለ እኮ እኛ እንሰራልህ ነበረ። እኛው አብስለን እንልክልህ ነበር። ፋቶሽ ግን ትንሽ አይደብርም? ይሄ ልክ አይደለም። ለባለቤቴ ራሴ ነው ማብሰል የምፈልገው። ምንም የሚያሳስብ ነገር የለም። ፋቶሽ፣ አሁንስ? ታውቃለህ፣ ወይዘሮ አስሊ ግን እድለኛ ናት። አቶ መሐመድ በጣም እድለኛ ናት። እስኪ ትንሽ ዘመን ለማለት ሞክር እህቴ። አዎ፣ በጣም ደስ ይላል። እኔ ግን እንደዚህ ያልኩ ይደክማል ብዬ ፈርቼ ነው። ቱቱቱቱቱ ፈጣሪ ከክፉ ዓይን ይጠብቃችሁ። ቆይ አሁን ስለ ክፉ ዓይን ለምን እናነሳለን? ውይ በእናትህ አይዞህ መሐመድ፣ አይዞህ አቶ መሐመድ። ውይ የተቆረጠ ድንች ቁስል ላይ አድርግበት፣ ጫና አድርገህ ያዘው። አቶ መሐመድ የቁስል ፕላስተር አለ? አለኝ፣ የቁስል ፕላስተር አለኝ። ግን ወይዘሮ አስሊ እንዴት ናት? ደህና ናት ብዬ አስባለሁ። ደግሞም ደህና ትሆናለች። እኛም ሁሌም ከሀሳባችን አጠፋም፣ ሁሌም ነው የምናስባት። እውነቴን ነው አቶ መሐመድ፣ ሁሌም እንጸልይላታለን እና ደግሞ ደህና ትሆናለች። አቶ መሐመድ ስለ እሱ ምንም አልጠራጠርም። የማይሆን ነገር ብዬ ነበር፣ ግን እሱ በስህተት ነው። ለማንኛውም ፋቶሽ፣ አሁን ምንድን ነው የምናደርገው? ስማኝ አቶ መሐመድ፣ አትክልቱ በደንብ ከበሰለ በኋላ ሚትቦሉ ደግሞ ይጨመርና በበቂ ሁኔታ ይበስላል። እንደዛ ነው። በእውነት ነው የምላችሁ፣ ገና ከሩቅ አይቼ እንደተረዳሁት ከሆነ ይሄ ስጋ በፍቅር ነው የተሰራው። ደግሞ በእርግጠኝነት ያድናታል። ምን ያህል ነው የምንጨምርበት? ያው እንዳታበዛበት፣ ግን ትንሽ ብቻ ጨምርበት። እሺ አቶ መሐመድ፣ በራስህን ጠብቅ። ደግሞ ወይዘሮ አስሊንም ሰላም በልልኝ። እሺ፣ እንገናኛለን። በቃ ቻው። በቃ በሉ ቻው። በቃ የምትናገሪውን ነገር አታውቂም አይደል? ደግሞ የሚገርመው መቼም ቢሆን ከስህተትሽ አትማሪም። ኧረ እህቴ ግን የሰማኝ አይመስለኝም። ወይ አንቺ ደግሞ አቶ መሐመድ እንኳን ያንቺን ያህል አይበሳጭም። አንቺ ልጅ ተበሳጭቷል። ከኔ በላይ ነው የተበሳጨው። እንዴት አይታወቅሽም? ግን ሁኔታው በጣም ደስ አይልም እህቴ። አቶ መሐመድ ለሚስቱ ምግብ እያበሰለ ነው። አቶ መሐመድ ከትፎ ራሱ እየሰራ ነው። እዚህ የበላበትን እንኳን የማያነሳ ሰውዬ ለሚስቱ ምግብ እያበሰለ ነው። እንግዲህ ፍቅር እንዲህ ነው። ፍቅር እውር ያደርጋል ይባላል። ፈጣሪ ሆይ እባክህ ስለምንህ፣ እኔም እንደዚህ አይነት ሰው ነው የምፈልገው። እንደሱ ያለ ስጠኝ እባክህ። እስካሁን ደግሞ እድል ፊቷን ወደ እኔ ታዙር። የእውነቴን የምልሽ እህቴ፣ ዛሬ ማታ እንዴት ነው ኮፍቴ እንስራ እንዴ እህቴ?
ቅድም ኮፍቴ እስቲ ከሰማው በኋላ እኔም እኮ ኮፍቴ አማረኝ። እንዴት ነው ግን ከፍቅር ወሬ በአንድ ጊዜ ወደ ምግብ የተሸጋገርሽው አንቺ ልጅ? እንዴት ይደብራል እህቴ፣ እንደሱ እንዳትይ። አረ ደግሞ ፍቅርም እኮ የሚገለጸው በምግብ እንደሆነ በደንብ ነው የሚታወቀው። ምህመትም ቢሆን እኮ ይህንን ነገር ነው እያደረገ ያለው። ባለፈው ሳምንት በፍቅር ስለመያዝ እያወራን እያለ ስትሽኮረመቢ ነበር፣ ፊትሽ ቀልቶ ነበር። አሁን ምን ተገኘ? ማለቴ ያው እውነታው ነው። ሁሉም ሰው ፍቅር የሚገለጸው እኮ በምግብ እንደሆነ ይገባዋል። በይተነሽ እንጀምር፣ ምግባችንን ማብሰል እንጀምር። ቆንጆ ኮፍቴ እንስራ። ማብሰል እንጀምር ተነሽ። መጀመሪያ ግን ኮፍቴን የምንሰራው እንደ ድል እኮ ነው ትኬቱን ያገኘነው እና ለምን ቶሎ እንደምንሄድ ነው ያልገባኝ። ኤፌ ውዴ ከፈለክ ተመልሰ መግባት ትችላለህ። መቆቆም አልቻልኩም። ውስጥ መቆየት አልችልም። መህመት ጋር ደውይለትና ከዛ እየተራመዳችሁ ዘና ትላላችሁ። አይ ሰዓት እኮ ገና ነው። ምናልባት ጊዜ የለው ይሆናል። አያስፈልግም። ቆይ እኛ ግን ለምን ዘና አንልም? ወይም የሆነ ነገር እናድርግ። የግድ መሄድ አለብኝ። ከቤተሰቦቼ ጋር እራት መብላት አለብኝ። ደግሞ አያቶቼም ይመጣሉ። በቃሽ፣ ሰላም በይልኝ። ለምን አትመጭም? አንቺም እኮ ቤተሰብ ማለት ነሽ። አይ ይቅርብኝ ዳሪን። ዛሬ ዝም ያለ ቦታ መሆን አልፈልግም። በደንብ ዘና ብዬ መግባት ነው የምፈልገው። እውነት ለመናገር እኔንም በጣም ናፍቆኝ ነበር። ኤላ በጣም አሪፍ ልጅ ነበረች፣ ግን አብረን በነበርንባቸው 3 ወራት ለእኔ በጣም ከባድ የሚባሉ ነበሩ። በጣም ነበር ያሳበደችኝ። እሺ በቃ ዳሪን፣ ለማንኛውም አንቺ ሂጂ፣ አትጨናነቂ። ከኤፌ ጋር ነኝ። እሺ ኤፊ በቃ ካንተ ጋር ናት። እሺ አትጨነቂ በቃ። ከአንቺ ጋር ተነጋግሬ መጥገብም አልቻልኩም። ግን ምን ሆነሻል? ምንም አልሆንኩም። አስሊ ቆይ ከተዋወቀን ስንት ጊዜ ሆነ? ማለት እኛ የምንተዋወቀው እኮ አንደኛ ደረጃ ተማሪዎች እያለን ነው። ለምን ጠይቀኝ? በደንብ ነው የማውቅሽ አስሊ። አፌን ሞልቼ አውቅሻለሁ ማለት እችላለሁ። ታውቂያለሽ፣ ግን ደግሞ እኔ የማውቃት ሴት እንደዚህ አልነበረችም። ያው እኮ ሰው ይቀየራል። በትክክል ሰው ከጊዜ ብዛት ይቀየራል። የአንቺ አቀያየር ግን እንደዚህ አይደለም። ቆይ ግን ምን ለማለት ፈልገህ ነው? እሺ ቆይ በእርጋታ አላስረዳሽ። እሺ የሆነ ነገር ተፈጥሮብሽ ነው እንበል እና በድንገት ትዳር መስርተሽ ጠፋሽ። ትምህርትሽንም አቋረጥሽ፣ ዳንስንም አቋረጥሽ። ከኛ ጋር እንደ በፊቱ ዘና ማለትን ተውሽ። ደስተኛም አይደለሽም። ለምንድን ነው የማይሆን ነገር የምታወራው? ኤፊ ስለ እኔ ምንም የማታውቀው ነገር የለም አይደል? እኔ ደስተኛ ነኝ ስል አንተ ግን አይደለሽም ትላለህ። እኔ ደህና ነኝ ስል አንተ አይደለሽም ትላለህ። ሁላችሁም ብዙ ነገር የምታውቁ ነው የምትመስሉት። ምንድን ነው ያልኩት? አስሊ አስሊ አስሊ፣ እሺ ቆይ ወዲያውኑ ወደ ውሳኔ አትግቢ። በቃ ዝም እላለሁ። ወዲያውኑ ወደ ውሳኔ አልገባውም ኤፊ። አንተ ግን የማይሆን ነገር ነው እያልክ ያለኸው። እኔ ዘና ማለት ፈልጊያለሁ። አንተ ግን የምትለውን ነገር ተመልከት። ቆይ ግን ምን ሆነሃል ኤፊ? ቆይ እኔ የማውቀው ኤፊ የት ገብቶ ነው? ንገረኝ። አብረን እያወራን የተጫወትን ዘና እንል እኮ ነበር አይደል? ደግሞ ሁኔታው ሚዛናዊ ሊሆን አልቻለማ። በጣም ነበር እኮ የምወድሽ። ስለዚህ አንቺን ለማሳቅ በጣም ብዙ ለፋ ነበር። አዎ ደግሞ እንደሱ አትይ። በቃ አሁን አብቅቷል። ጥሩ፣ የግድ ቢያበቃ ነው የሚሻለው። እና በሚና ጉዳይ ላይ እርግጠኛ ነህ? ያው ቆንጅዬ ልጅ ናት። በተለይ አይኗ ያሳብዳል። እውነት ነው፣ በጣም ቆንጅዬ ናት። ግን መህመት ትንሽ ሳይበሳጭበት የቀረ አይመስለኝም። ማለቴ ስለዚህ ነገር ካወቀ በደንብ ይበሳጫል የሚል ግምት ነው ያለኝ። አይመስልም? አስሊ ልትበሳጭ ትችያለሽ አንቺና መህመት። እሺ በቃ ዝም እላለሁ። ተውኩት። አሁን የት ነሽ አስሊ?
በእናትሽ እግሬን አመመኝ። አንድ ቦታ ብንቀመጥስ? በቃ እሺ፣ እዚህ ጋር እንቀመጥ። ደግሞ ቆንጆ ሙዚቃ ነው የሚጫወቱት። እሺ sen cennete uçtu ama kokun sinmiş yatağıma odama derin derin soluyorum seni ልጅ የሆነ ነገር አለ? hapsediyorum seni አተነዋል። alışamadım bir türlü yokluğuna gül bebeğim. Sensiz yaşamak ne kadar zor. Ayrılık acısını gel bana sor. Nasıl kıydın kendine gül bebeğim. እኔ ማመን አልችልም። ከዚህ ቦታ አስወጣኝ። በቃ አስወጣኝ ብያለሁ። አስወጣኝ። አልፈልግም። ከዚህ ቦታ አስወጣኝ። አልፈልግም። እባክሽ ተይ መመት፣ ቶሎ በልና ዶክተሩን ጥራ። እባካችሁ ከዚህ ቦታ አስወጡኝ። ተረጋጊ። ልጄን ላጣው አልችልም። ልጄ ሊሞት አይችልም። አይሆንም እማዬ፣ ውሸት ነው ብሏል። አስወጡኝ እማዬ፣ እባክሽ ከዚህ ቦታ ተረጋጊ እማዬ፣ እባክሽ ልጅ እባክሽን። Hani o gülen masum gözler. Alışamadım bir türlü yokluğuna gül bebeğim. Sensiz yaşamak ne kadar zor. Ayrılık acısını gel bana sor. Nasıl kıydın kendine gül bebeğim. Asli, Gözyaşım karıştı yağmura. Damla damla süzülüyor toprağa. Bizi ancak ölüm ayırır diyordun bana. Söyle nasıl kıydın kendine gül bebeğim. Seni benden ölüm bile ayıramadı işte. Nasıl kıydın kendine söyle gül bebeğim. Nasıl kıydın kendine gül bebeğim. እንኬን አመሰግናለሁ። በቃ አሁን ልሂድ። እሺ ብቻ አብረኸኝ ስለነበር ካመሰግናለሁ። ምንም አይደል፣ ሁሌም ከጎንሽ ነኝ። እኔ መልስሻለሁ ብዬ ነበር ያሰብኩት፣ ግን ባለፈው የተፈጠረውን ነገር አይተሻል። ስለዛ ቀን ይቅርታ አልጠይቅህ። ምን ነው አታነሹም እንዴ? በኋላ ላይ ደውልለታለሁ። በቃ ልሂድ። ሁሌም ከጎንሽ እንዳለው ወቂ። እሺ አውቃለሁ። አመሰግናለሁ። አመሰግናለሁ። አስሊ መመት በይኔ ልሂድ። ምንም አይነት ችግር አልፈልግም። ምን እያደረክ ነው አንተ? በሚቀጥለው ጊዜ ግን እንደዚህ አይነት እድል አይቀናው። ምን እያደረክ ነው ማለት ምን ማለት? እባክህ ልቀቀኝ እባክህ። ምን እየሆንክ ነው? ቆይ እጭ በቃ መመት አልመጣም። ተወኝ በቃ ልሂድበት አልኩህ እኮ መመት። ለምን አትተወኝም? እባክህ ተወኝ አልኩህ እኮ። ምን እያደረክ ነው? ልሂድበት ተወኝ። ምን እየሆንክ ነው? አስሊ እረፊ። ምን እየሆንክ ነው? አስሊ ተራመጂ። እስቲ ልቀቀኝ። ልቀቀኝ። ደግሞ እኔ ሹፌርሽ አይደለም። ጋቢና ተቀመጭ። ልቀቀኝ። ቆይ ሁሌ ጊዜ እንደዚህ ልትሆን ነው አላማ? ሁሌ እንደዚህ ልትሆን ነው? ሁሌ አንተ እኔን ልጠብቀኝ ነው? በቃ ሁሌ እንደዚህ በቃ በዚህ መንገድ ነው የምጠብቀኝ? አዎ በዚህ መንገድ ነው የምጠብቅሽ። ምንም ነገር ብታደርጊ ለብቻሽ አልተውሽም። ተግባባን? አስሊ ለትንሽ ደቂቃ መነጋገር እንችላለን? አስሊ ምንም የምንነጋገርበት ነገር የለም መህመት። ስለዚህ ትንሽ በተጋጨን ቁጥር የዚህ ልጅ መምጣት ልምድ ሊሆን ነው? እንደዛ ነው? አንተ በተበሳጨ ቁጥር በቃ የሆነ ሰው መጎዳት አለበት ማለት ነው? በጣም እኮ ነው የመታኸው። እሺ ስሜታዊ ሆኜ ነበር። ትክክል ነሽ። አሁን ተረጋጊና ምግቡን እንብላ። ነይ እንቀመጥ። እኔ አራበኝም።
አንቺ ደህና ትሆኛለሽ ብዬ እኮ ነው ቀኑ ሙሉ ምግብ ሳበስል የዋልኩት። መጀመሪያ ብትነግረኝ ጥሩ ነበር። ምን ያህል ጊዜ ነው የምታኮርፊኝ? እስከ መቼ ነው የምትቀጪኝ? ሲጀመር እኔ ማንንም ሰው አልቀጣውም። አስሊ ልጁ እኮ የኔም ልጅ ነበር። አንቺን እንዳላጣሽ የነበረው ፍርሃቴ ሲጠፋ ልጄን አጣው። ለምንድን ነው ታዲያ ለሁሉም ነገር ተጠያቂ እንደሆንኩ የምታደርጊው? ለምን ትወቅሽኛለሽ? ለምን ችግሩን አብረን አንጋፈጠውም? ለምን ህመሜን አትጋሪውም? አንቺን ማቀፍ እንኳን እኮ አልችልም። እወድሻለሁ ማለትም አልቻልኩም። አስሊ ማውራት እንኳን አንችልም? አስሊ የፈለግሽውን በይ፣ ንገሪኝ፣ ጮይብኝ፣ ዝም አትበይ። እኔም እኮ ለምኜ ነበር ታስታውሳለህ? ይህንን ነገር እንነጋገርበትና እናሳልፈው ብዬ ነበር። አንተ ግን የት ነበርክ? ያቺ ማትረባ እህትዬ ስትከታተላት ነበር። አንተ ከእሷ ጋር ነው የነበርከው። እኛን እዚህ ለብቻችን ትተወኝ ነበር። የት ነበርክ መህመት? በጣም ተናድጄብሽ። እኔም እኮ በአንተ ላይ ተናድጄ ነበር። ትሰማኛለህ? የተናደድኩብህ በእኛ ተስፋ ስለቆረጥኩኝ ነበር። እኔ ግን ተስፋ አልቆረጥኩብሽ። ታዲያ ልጄ ለምንድን ነው የሌለው? ለምንድን ነው የሌለው? ንገረኝ። ቆይ ልጄ ለምንድን ነው የሞተው? ተናገር። ለምንድን ነው የሞተብኝ? ንገረኝ መህመት፣ እባክህን ንገረኝ መህመት። ለምንድን ነው እንደዛ ግድ የለሽ የሆንኩት? ለምን? ይቅርታ አድርጊ። ልቀቀኝ፣ ልቀቀኝ። አላደርግልህም። አንተ ደግሞ ይቅርታ ትጠይቀኝ። እሺ፣ ለዛም ነው ማውራት የማልፈልገው። ምንም ጥቅም የሌለው ሰው ነህ። ይህንን ክፍል ማየት ትችላለህ? እይ፣ በደንብ ተመልከት። አስሌ፣ እኔም እኮ ነገሩን ለመረዳት እየሞከርኩ ነው። ዝም ያልኩት አስቤልሽ ነው። ግን ደግሞ የእኛን ነገር እዚህ ደረጃ ላይ ያደረስኩት እኔ ብቻ አይደለሁም። ይህን እያደረግሽ ያለሽው ጸጸትን ለመሸፈን ነው። ከዚህ በኋላ በቃ ዝም ብል ነው የሚሻለው። ብዙ ጊዜ ነበር እኮ የጠየቅኩሽ። በቁጣ ስትናገር የነበርሽው አንቺ ነሽ። ለምንድን ነው እኔ አሁን በዚህ ጉዳይ ላይ የምከሰሰው? በዚህ ጉዳይ እኔም ብቻ ከሰሽ መሄድ አትችይም። እንደዚህ ልትሆኝብኝ አትችይም። ይኸውልሽ፣ አንቺ ስለፈለግሽ ብቻ ቤቱን ማፍረስ አትችይም። ዛሬ ይሄ ጉዳይ መፈታት አለበት። በጣም ጠላሃለሁ። አንተንም ራሴንም በጣም ነው የምጠላው። እሺ፣ ሰምተኛል አይደል? ገባህ? ታውቂያለሽ፣ እኔም አሁን አንቺን እጠላሻለሁ። እኔም አንቺንም ራሴንም እጠላለሁ። እሺ፣ ታዲያ ሂዳ ምን እየጠበክ ነው? ሂድ። ይቅር ልትለኝ ማትችል ከሆነ ለምንድን ነው የማትሄደው? በል ሂድ፣ ሂድ፣ ወደ ሀቲጄ ጋር ሂድ። እስኪ ሀቲጄ ማለት ይብቃሽ። ምንም ነገር የለም አልኩሽ እኮ። ለምን አይገባሽም? ምንም ነገር ብታደርጊ ለብቻሽ አልተውሽም። ቆይ ምንድን ነው ያልደረግኩሽ? እኔስ ምንድን ነው ያደረግኩ? እኔ ምንድን ነው ያደረግኩ ነገር? አንተን ከመውደድና ፍቅራችን ከመጠበቅ መሞከር ሌላ ውጭ ምንድን ነው ያደረግኩ ነገር? ምንድን ነው? ይቅርታ አድርግልኝ። እሺ፣ ምንድን ነው ያደረግኩት? ይቅርታ እንግዲህ በቃ የእናቴ ልጅ ስለሆንኩኝ ይቅርታ አድርግልኝ። እሺ፣ አሁን ሂድ፣ ሂድ፣ በቃ ሂድ፣ እንዳትመጣ ሂድ፣ ሂድ። አመሰግናለሁ። በጣም ደግ ሰው ነህ። አንቺም ደግሞ በጣም የምትገርሚ ነሽ። ልጆቹ ያወጡልን ነበር እኮ እዚያ። ምን ችግር አለው ሳር? በአመት አንዴ ባደርገው ምንም ማለት አይደለም። ታውቂያለሽ፣ እኔ ስለታመምኩ ብቻ እኮ ምንም ጣዕም የሌለው ምግብ ስትበይ ነበር ሰው ነሽ። አይ እንደሱ አትበል እንጂ ጨውና ዘይት እኮ ትልቅ ነገር አይደለም። ዋናው ነገር በአንድ ጠረጴዛ ዙሪያ መሆናችን ነው። ከአንተ ጋር ደረቅ ዳቦ ብበላም አይቆጨኝም። ቀላል ነገር ይመስልሻል ሳር? ለ30 ዓመታት ነው የታገሽኝና ያገሽኝ። ይህንን መቼም ቢሆን አረሳም። መቼም ሳር፣ እባክህን ተው፣ እንደሱ አትበል። ግን 30 ዓመታት ብቻ አይመስለኝም። ጊዜው በጣም በፍጥነት እኮ ነው እየሄደ ያለው። አዎ በጣም እንጂ። ምን ነው? ለምንድን ነው ፊት ላይ ቅሬታ ማነበው? ሁለቱ እንደዚህ አይነት ነገር እያሳለፉ እኛ እዚህ መቀመጣችን ያስጨንቀኝ ያ ነው ሳር። ለዛ ነው። ለነገሩ እኛም ብዙ ፈተና ነው ያለፍነው። እነሱ የገጠሟቸውን ፈተና ከፈጣሪ ጋር ይወጡታል እና ከልጅ ልጆቻችን ጋር ቁጭ ብለን ይህንን ቀን እንደምንዘክረው እርግጠኛ ነኝ። ያድርገው። እንኳን ለ30ኛ ዓመት ክብረ በዓላችን በሰላም አደረሰ። ገና እናከብራለን ሳር።
ያለሽ ስርዓትና ትንሽ እንኳን ክብር ይኑርሽ። በትክክል ችግርሽ ምን እንደሆነ ታውቂያለሽ። የማትፈለጊ መሆንሽን አምንሽ መቀበል አትችይም። ይኸውልሽ ከዚህ ሁሉ ዓመታት በኋላ ራሱ በምንም መንገድ ልትታዩ አልቻልሽም። ደብዳቤ ብቻ ነበር የጻፍኩት። አንድ ደብዳቤ ብቻ፣ ሌላ ምንም ነገር አላደረኩም። በተረፈ ራሳቸው ናቸው የተጣሉት። ለምን ለራሳችን ስጦታ አንሰጥም? ለራሳችን ስጦታ አንሰጥም ማለት ማንም ሊያገኘን ወደማይችለው ቦታ መሄድ እንችላለን እና እስከ ዛሬ ያላደረግነውን የጫጉላ ሽርሽር ልናሳልፍ እንችላለን። ምን ታያለሽ ውዴ? ለትንሽ ጊዜ ከዚህ እንርቃለን። ለምሳሌ ፓሪስ ይመስለኛል። ፓሪስ እኛ እንደምናስበው የፍቅር ከተማ አይደለችም። ወይም በተደጋጋሚ ስደድክ ይሆናል እንደዚህ እያሰብኩ ያለሁት። ምናልባት ለዛ ይሆናል። እሺ አንቺ መምረጥ ትችያለሽ። ሮም መሆን ይችላል። ወደ ሮም ሄደ መጥፋት እንችላለን። ሮም አሪፍ ሀሳብ ነው። እሺ በቃ ሮም መሆን ይችላል። ግን ከልብ ነው የምታወራው? አዎ በጣም ከልቤ ነው። ቀለበትን ከእጅ ላይ አውልቀው ነው እንዴ? አይደለም፣ ጠፍቶብኝ ነው። እንዴት ልጠፋብህ ቻለ? ድርጅቱ ውስጥ እጄን ለመታጠብ ብዬ አውልቄው ነበር። ከዚያ ወደ ቢሮ ገባሁ። ልክ ማውለቄን እንዳስታወስኩኝ ተመልሼ ልፈልገው ሞከርኩ። ላገኘው ግን አልቻልኩም። ሁሉም ቦታ ነው ያየሁት። ለማንኛውም ብዙ አትጨነቂ አስሊ። በጣም ነው የማፈቅርሽ። ነፍሱን ይማረውና አባቴ በልጅነቴ እዚህ ይዞኝ ይመጣ ነበር። የ7-8 ዓመት ልጅ እያለሁ እዚህ አምጥቶ ያስቀምጠኝ ነበር። ሳንድዊች እንዴት እንደሚሰራ ነገረኝ። ውስጡ ያለውንም ነገር አገባቡን አሳየኝ። እሱን እያየሁት በተመሳሳይ ጊዜ ልቤ በጣም ይጓጓ ነበር። እንደ በላ ቢሰጠኝ ብዬ እመኝ ነበር። ብቻ በጣም ያጓጓ ነበር። አሁን እንደምታደርገው ማለት ነው። ፍሬው ከዛፉ ርቆ አይወድቅም። ሽሽ ክባብ፣ እንዲሁም አዳና ክባብ፣ ኡርቫ የእኛ የባህል ምግቦች ናቸው። እስኪ የምትወጂው ከሆነ እናያለን። ኧረ እንደሱ አይደለም የሚበላው። ምን ማለት ነው? እንደዛ አይበላም። መጀመሪያ ወስደሽ ቲማቲም ውስጥ ትነክሪዋለሽ። በመጀመሪያ መንከር አለብሽ። መንከር አለብኝ ማለት ነው? ከዛ በደንብ መለወስ ይኖርብሻል። ማሙት እንደዚህ ነው የሚበላው? አዎ፣ ዋም እንዲስብ አድርጊውና ከዚያ ውጪው። በቃ በደንብ ያዥው። ጥሩ ነው። ተይው፣ ይፍሰስ ይፍሰስ። ጣዕሙን የሚሰጠው ይሄ። እሺ። እና ደግሞ አሁን ሰው የለም፣ አትጨነቂ። በዙሪያችን ማንም የለም። የእውነት ግን በጣም ነው ደስ የሚለው። ዘና በይ፣ ማንም አያይሽም። ዘና ብለሽ ብይ። ቤስቴ እንደውም ሁሉም ቦታ ማዳረስ ይኖርብናል። ስለዚህ ለጥሩ ጊዜና ለጓደኝነታችን። አዎ በትክክል። ትንሽ ጨምሬ ይበላለሁ። ቢ በደንብ አጣጥም። ስማ፣ ሁሉም ነገር በጣም ጣፋጭ ነው። በጣም ወድጄዋለሁ። ከምግብ በፊት የሚቀማመሱትም ግሩም ናቸው። ቦታው ግን ለምንድን ነው ባዶ የሆነው? ግራ የገባኝ እሱ ነው። ባኪ፣ ስለ ቦታው አትጨነቂ። የራስሽ ደስታ ላይ ብቻ አተኩሪ። ተግባባን? እስኪ ለ1 ደቂቃ ስጠኝ። ባለ 5 ኮከብ ነው። እዚህ ቦታ ለመምጣት ቀድሞ ቦታ ማስያዝ ግድ ነው። እንግዲህ ዛሬ የሥራ ቀን ስላልሆነ ይሆናል። ማሙት አዘግተው ነው አይደል? ማዘጋት ሳይሆን ለምን አደረክ? አስፈላጊ አልነበረም። ምን መሰለሽ፣ ብዙ ጊዜ ይህ ቦታ እጅግ በጣም የተጨናነቀ ነው። ብዙ ጩኸትና ጫጫታም አለው እና ጫጫታ ባለበት ቦታ እንድትበይ አልፈለግኩም ነበር። በተጨማሪም አንቺ በሀካንና በአደጋው ምክንያት መጀመሪያውኑ ደክሞሻል። ስለዚህ ጸጥ ባለ መንገድ እንድትስተናገጅ ይፈልጌ ነበር። እንደዚህ ዘና ብል ይሻላል ብዬ አስቤ ነበር።
አይሻልም እንዴ? በዚያ ላይ ብዙ ሰው በሌለበት ብትበይ በደንብ ይሻልሻል ብዬ ነው። አጠፋው? ስሚ ግን ምንም መጥፎ ዓላማ እንዳልነበረኝ እንድታውቅ ይፈልጋል። እባክሽን ስለምንሽ እንዳትናደጂ። ንቁ በሆን ኖሮ ባለቤቴን በደንብ የማውቀው አይመስልም። እምነት አይኑ ዕውር ነው ይባል የለ እንዴ? በዛ ላይ ይሄ ሌላ ያ ሌላ። ብቻ ወዲያውኑ ሙሉ በሙሉ መኝኝ ማለት አይደለም። ግን ደግሞ ከኔ ጋር ስትሆኚ እንድትጨነቂም አልፈልግም። ፍቅራቸው ጠንካራ አልነበረም። በትንሽ ነገር ነው የተለያዩት። አንዴ እንኳን ደግሞ አልተገናኙም። ሰህር ንጹህ አለመሆኗን ባውቅም በማስረጃ ማስረዳት ግን አልችልም። ግን በእርግጠኝነት ንጹህ አይደለችም። ሰህርን በደንብ ነው የማውቃት። አላሉት ምናልባት ለእሷ ጥሩ ባል ላልሆን እችላለሁ፣ ግን እሷ ሁሌም ለእኔ ታማኝ ነበረች። ሁሌም ትታቅሰኝ ነበረ። እዩት፣ አሁንም ድረስ ስለ ሰህር እያወራ ነው። ግማሽ ልቤ እንደሚለኝ ከሆነ ያደረግኩት ነገር ማድረግ የነበረብኝ ነገር ነው። አሁን የተሰማኝን የማደርግበት ሰዓት ነው። ግማሽ ልብህ ደግሞ ኃላፊነት ይሰማዋል። ውስጥህ ጭንቅላትህን ተጠቀም እንጂ ልብህን በፍጹም አትከተል ይልሃል አይደል ዚያ?